የሁለት እህቶቼ ትእዛዝ እንግዲህ በዚህ መንገድ ጎዳ አድርሻለሁ ማለት ነው። ይሄን ይመስላል እንግዲህ እቃው በስርዓት በዚህ መንገድ አድርሻለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንዴት ናችሁ? ወደ ቻናል ቤተሰቦች ሁሉ ሰላም ሁሉ መልካም ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተም በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ውድ ተመልካቾች ዛሬም እንግዲህ በአስቤዛ ዙሪያ ብቅ ብያለሁ ማለት ነው። እንግዲህ ሰሞኑን ያው ረመዳን እስከሚገባ ድረስ በየአመቱ እንግዲህ በዚህ ሰዓት የረመዳን አስቤዛ ስራ የምሰራበት ሰዓት ነው። እንግዲህ ብዙዎቻችሁ እናንተም የምታዙበትን የማደርስበት ሰዓት ነው። እነሆ እንግዲህ ትእዛዞችን ከማድረስ ከጀመርን 15 ቀን ሆኖናል። ረመዳንም አሁን እየቀረበ ነው። እንግዲህ ኢንሻአላህ የሁላችሁንም ትእዛዝ ቀኑ ቀረብ እያለ ላላችሁም ትእዛዛችሁን የማደርስላችሁ ይሆናል። ባላችሁት ይሄድ ባላችሁበት ቀን ማለት ነው። እዚህ ጋር የምትመለከቱት እንግዲህ የሁለት እህቶቼ ትእዛዝ ነው። ወደ ጎዳ የሚሄድ ነው። ከዚህ ላይ ዱቄት ምናምን ነገር አለ። እሱ ይጨመራል አንድ ላይ ማለት ነው። መግቢያ ላይ እንዳያችሁት። ስለዚህ እቃዎቹ በዚህ መንገድ እንግዲህ አጠናቅቄያለሁኝ። አሁን ወደ ጎዳ ይዤ የምሄድ ይሆናል። ዘይት ተምር እንግዲህ እጅግ በጣም እየጨመረ ነው ያለው ማለት ነው። በተለይ ዘይት በማይታመን ሁኔታ በጣም ጨምሯል ማለት ነው። 2500 ሊገባ ነው፣ 2400 ደርሷል። ኦመር ዘይት ማለት ነው። በጣም ነው የጨመረው። ያም ሆነ ይህ እንግዲህ አላህ በሰላም አድርሰን ረመዳንንም በሰላም የምንጾም ያድርገን። ቤተሰቦቻችንም እንግዲህ በየአመቱ እጅግ በጣም ደስ ነው የሚለው እናንተ ከሱ ገንዘባችሁ ልካችሁ እኛ ደግሞ እንደዚህ ስናደርስ ቤተሰቦች ሲቀበሉ ያላቸው ደስታ ያላቸው ፈገግታ ልጆቻቸውን ዱዓ እያደረጉ ነው የሚቀበሉ እኛንም ጭምር ማለት ነው። ስለዚህ ውድ ተመልካቾች አሁን ጎዳ ደርሻለሁኝ ነው እንግዲህ እያወረድኩኝ ነው። ይሄን የማስረክብ ይሆናል። ይሄን እንደጨረስኩኝ ደግሞ ቀጥታ ወደ አምቦላምባ አንድ ወንድማችን ትእዛዝ አለ ደግሞ የሱን የማደርስ ይሆናል ማለት ነው። በቀጥታ እንግዲህ ጎዳ ያዘዛችሁኝ እህቶቼ ዛሬ እንዲሄድ ያዘዛችሁኝ ነው። በዚህ መንገድ እንግዲህ አድርሻለሁኝ። ቤቱም አንድ አካባቢ ላይ ነው እንግዲህ ሌሎቻችሁም የረመዳን አስቤዛዎችን ማዘዝ የምትፈልጉ ኮሜንት ላይ በሚቀመጠው ስልክ ቁጥር ማናገር ትችላላችሁ። ጥራት ያላቸው እቃዎችን በታማኝነት በፍጥነት በጥራት ዘው ቤታችሁ በራፍ ድረስ ወስጄ የማስረክብ ይሆናል ማለት ነው። ይሄው ነው እንግዲህ ማዘዝ ስትፈልጉ ኮሜንት ላይ በሚቀመጠው ስልክ ቁጥር በኢሞ በዋትስአፕ በቴሌግራም ማናገር ትችላላችሁ ማለት ነው። ሩዝ ለምሳሌ እዚህ ጋር እንደምትመለከቱት በ10 ኪሎ ከፈለጋችሁ ይህ የምታዩት 25 ኪሎ ነው። በ5 ኪሎም እንዲያቅማችሁ በ3 ሊትር ዘይት አለ፣ 5 ሊትር ዘይት አለ፣ ዱቄት 10 ኪሎ 5 ኪሎ እንዲሁም ደግሞ 50 ኪሎ ጭምር አለ። በአቅማችሁ ቴምር ካርቶን ብቻ አይደለም በብትንም ጭምር ነው እንግዲህ የምንሰጠው። ሁሉንም እንዳቅሙ የማስተናግድ ይሆናል ማለት ነው። እና ውድ ተመልካቾች ቪዲዮ ላይክ ማድረጋችሁን አትርሱ። ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቱን በመጫን ቤተሰብ ሁኑ። ላይክ ሼር ማድረጋችሁንም አትርሱ። በዚህ ቻናል እንግዲህ እንደተለመደው ወቅቱን የጠበቁ መረጃዎችን ወደ እናንተ የማደርስበት ወቅቱን የጠበቁ የተለያዩ የማቴሪያል እቃዎች ሲጨምሩ ጨምረዋል፣ ሲቀንሱ ቀንሰዋል። እንዲሁም ደግሞ በትዕዛዝ የምታዙ እቃዎችንም እንደዚህ የቤት አስቤዛዎች እንዲሁም የፈርኒቸር እቃዎች ቤታችሁ መፈረሽ ላሰባችሁ ቤታችሁን እዛው ቦታው ድረስ በመሄድ እየፈራረሽኩኝ የማስረክብላችሁ ነው የሚሆነው። እንግዲህ ዱቄትም እነሆ በ5 ኪሎ በ10 ኪሎ እንዲሁም ደግሞ በ50 ኪሎ ጭምር በዚህ መንገድ አለ ማለት ነው። ስለዚህ በቀጥታ ከእናንተ የሚጠበቀው የምትፈልጓቸውን የእቃዎች ስምና መጠን፣ የተቀባይ ስልክ ቁጥርና ስም አድራሻ እንዲሁም የላኪን ስም አድርጋችሁ ማስቀመጥ ይሆናል ማለት ነው። በቀጥታ ሂሳብም የምትከፍሉት እቃዎቹን ካደረስኩ በኋላ ይሆናል ማለት ነው። በትክክል ለቤተሰቦቻችሁ ደርሶ እናንተም የምትፈልጓቸው እቃዎች በአግባቡ መድረሱን አረጋግጣችሁ እንደ ሁል ጊዜው ብራችሁን መክፈል ትችላላችሁ ማለት ነው። በዚህ መንገድ ነው እንግዲህ እስካሁን ድረስ አልሐምዱሊላህ እንግዲህ ለ11ኛ አመታት ነው ዘንድሮ በዚህ ስራ ላይ ማለት ነው አብረን ቆይተናል ብዙዎቻችሁ ጋር ማለት ነው። ያም ሆነ ይህ እስካሁን ድረስ እንግዲህ ያለምንም እንከን ያለምንም መጥፎ ነገር እዚህ ደረጃ ደርሰናል። በስራም ከደንበኞች ጋር ማለት ነው ለነሱ የሚመጥን ጥሩ እቃዎችን ቤቴ ቢኖሩ ብዬ ቤቴ ባስገባ ብዬ የማስባቸውን እቃዎችን ተመልካች ለደንበኞችም ጭምር የማደርሰው ማለት ነው። ስለዚህ እቃዎችን በጥራት ነው የምወስድላችሁ። ለምሳሌ እንዴት ቴምር የመሰል ዱቄት እነዚህ ነገሮች ሁሉም ጥራት ይጠይቃሉ ማለት ነው። እና ውድ ተመልካቾች ይሄንን ይመስላል እንግዲህ አሁንም የሌሎቻችሁንም የማደርስ ነው የሚሆነው። እንግዲህ በጣም እየቀረበ ነው ያለው አሁንም ኢንሻአላህ በተለይ ሳምንት እንዲሁም 5-4 ቀን ሲቀረው እጅግ በጣም ትዕዛዞች ይነባበራሉ።
ስለዚህ ቀድሞ እንዲሄድላችሁ የምትፈልጉ ቀደም ብላችሁ ብታዙ፣ በተለይ እንደ በርበሬ ምናምን እንደዚህ አይነት ነገር ካለው አሁን በጣም ቀርቧል ማለት ነው። የማዘጋጃ ጊዜም ስለማይኖር እንደሱ አይነት የምታዙ ከወዲሁ ቀደም ብላችሁ ብታዙ አሪፍ ነው። ለቤተሰብም ሳይገዙ ሳይዘጋጁ። በእርግጥ እስካሁን ቀድማችሁ ካልነገራችሁ በቀር ሰዓቱን በጣም ቀርቧል። ስለዚህ ፍጠኑ ለማለት ነው። ረመዳንም በሰላም ደርሰን በሰላም ጾመ ነው ከሚጠቀሙት ባሮቹ ያድርገን። ውድ ተመልካቾች ሀገራችን ላይ የሌለ እቃ የለም። በቃ የፈለጋችሁት እቃዎች አሉ። ብር ብቻ ነው እንጂ የሚያስፈልገው ከውጭ ወደ ሀገራችን ይዘን እንገባለን ብላችሁ የሚያስብል ጊዜ አይደለም አሁን ያለንበት እና የትኛውንም እቃ ሀገራችን ላይ ማግኘት ትችላላችሁ። እንደ ልብስ ሊሆን ይችላል፣ የቤት እቃ ሊሆን ይችላል። የትኛውም ነገር ሀገራችን ላይ አሁን ላይ ሞልቷል። በቃ ነጋዴ ከየትም ያመጣዋል ማለት ነው። ስለዚህ ምንም የእቃ ጥራቱን የጠበቀ እቃዎች ሀገራችንም ላይ ያሉ የሚያስጨንቅ ነገር አይደለም ማለት ነው። ስለዚህ ሀገራችሁ ላይ ሁሉንም ነገር ማግኘት ትችላላችሁ ማለት ነው። ሌላው ምንድነው ከረመዳን አስቤዛዎች ደግሞ ወጣ ስንል ሀገራችሁም ገብታችሁ ምን ስራ ብንሰራ ውጤታማ እንሆናለን፣ ምን ስራ በአሁኑ ሰዓት አዋጭ ነው የሚል ደግሞ በተከታታይ ይችን አስቤዛ ስራን ጨርስና ቪዲዮ የምሰራላችሁ ይሆናል። ለምሳሌ ሸቀጥ እንደዚህ አይነት ሱፐር ማርኬቶች መስራት ብታስቡ የት ከተማ ላይ ጀምራችሁ ብትሰሩ ጥሩ ነው? ለመክፈት ስንት ብር ይዘን ያስፈልገናል? የተለያዩ የስራ ዘርፎችን ደግሞ ሁሉም በአቅሙ ከ100,000 ጀምረው እስከዛ በላይ ዝቅተኛ እስከ 100,000 የሚያሰራ የስራ ዘርፍ ምንድነው? እያንዳንዱ ጥቆማ የምሰጣችሁ ይሆናል። በተለይ ደግሞ ብዙዎቻችን ውጭ ላይ ሄደን ስንኖር ብዙ ጊዜ ወደ ሀገራችን ገብተን ምን አይነት ስራ ብንሰራ ውጤታማ እንሆናለን ያልን በጣም ያስጨንቃልና ለነዚህ ለእናንተም ከራሳችሁ ከልምድም አንፃር እንዲሁም ደግሞ ይሄን አደርጋለሁ ይሄን እሰራለሁ ብላችሁ ካሰባችሁት አንፃር ይጣጣምላችሁ ዘንድ የተለያዩ የስራ ዘርፎችን ምን ያህል ብር ይዘን መጀመር እንችላለን የሚል ቪዲዮ በተከታታይ የማቀርብላችሁ ይሆናል። ከዛ በዘለል እስከዛሬ ሳቀርብላችሁ እንደነበረው የግንባታ እቃዎች ሲጨምሩ ጨምረዋል፣ ሲቀንሱ ቀንሰዋል። እንዲሁም ደግሞ የቤት የፊኒሽንግ ስራዎች በየሰዓቱ በስንት ብር ተጀምረው በስንት ያልቃሉ። እያንዳንዱ እንደተለመደው እነዚህን መረጃዎች ወደ እናንተ የማደርስላችሁ ይሆናል ማለት ነው። ይቀጥላል። ስለዚህ ውድ ተመልካቾች አሁንም በድጋሚ ላይክ አድርጉልኝ ቪዲዮዬን። በቅርብ 50,000 እንድንገባ ሰብስክራይብ ያላደረጋችሁ ይህን ቪዲዮ ስትመለከቱ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጋችሁ ተቀላቀሉ። በዚህ ቻናል ቁም ነገር አዘል ነገሮችን ብቻ ነው የምታገኙት። ስለዚህ ሰብስክራይብ አድርጋችሁ ብትቀላቀሉ ተጠቀሙበታላችሁ። እኔም ደግሞ በቅርብ ኢንሻአላህ 50,000 ገብቼ የሰው ደስታ የሚያስደስታችሁ እስከዛሬም ድረስ ከጎን የሆናችሁ ስታበረታቱ ለነበራችሁ ለእኔም ጭምር ደስታ ነው። በቅርብ ደስታችንን በጋራ የምንካፈል ይሆናል ማለት ነው። ስለዚህ በቅርብ ወደ 50,000 ከፍ የምንል ይሆናል። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወረህመቱላህ ወበረካቱ።